ብዙ ሰው የህይወት ፍልስፍና ምንድነው ብሎ ይጠይቃል። የህይወት ፍልስፍና ማለት ለሌሎች እንዲገባቸው ቀለል ለማድረግ ህይወትን እንዴት ትመለከታታለህ ማለት ነው። ያ ማለት ደግሞ በጣም ብዙ የሚያስቡ የሚያውቁ ሰዎች የሚመልሱት ነገር አይደለም። ሰው ህይወት እንዴት ነው የምትመለከታት? በቀላል አማርኛ እንዲህ ነው ጥያቄው። የኔ የህይወት ፍልስፍና እንደዚህ ነው። ህይወት ለኔ አጭር ብርድ ልብስ ነው የምትመስለኝ። ከስር ስትጎትታት ከላይ የምታጠር፣ ከላይ ስትጎትታት ከስር የምታጠር አይነት ነገር ማለት ነው። ስለዚህ ህይወትን እንዴት ልጋፈጣት እችላለሁ ብዬ አስባለሁ። አንዳንዴ ቁጭ ስል እንዲህ ነው ማስበው። ለምሳሌ የሆነ ብርድ ልብሱን ማስረዘም እችላለሁ ብዬ አስባለሁ። አልችልም። ምክንያቱም ከታች ስትስበው ከላይ፣ ከላይ ስትስበው ከታች እንደሚያጥረው ሁሉ ህይወትም እንዲሆናል። የሆነ የተትረፈረፈ ብዙ ነገር ሲኖር በሆኑ ጎኖች ደግሞ ያጠረ ነገር ይኖራል። የሆነ ቀን ስትስቅ፣ የሆነ ቀን ደግሞ ታለቅሳለህ። የሆነ ቀን ስትጠግብ፣ የሆነ ቀን ደግሞ ይርባሃል። ስለዚህ ሞልቶ የሚሞላ ዓለም የለም። ወይም ህይወት 9 ናት እንደሚባለው ዓለም አይሞላም። የሆኑ ነገሮች ያንሷል፣ የሆኑ ነገሮች ይበዙልሃል። ስለዚህ በህይወት አጋጣሚ ሁሉ ብርድ ልብሱ ሊረዝም አይችልም ማለት ነው። ወይ ከታች ወይ ከላይ ማጠሩ ግድ ነው ማለት ነውና ይሄንን መቀበል አለብኝ። ሁለተኛውን ደግሞ አስባለሁ፣ እኔስ በብርድ ልብሱ ልክ መሆን እችላለሁ? ራሴ አጥሬ ብርድ ልብሱን ማከልና መምሰል እችላለሁ? ከእግር እስከ ራሴ እንዲለብሰኝ መዘጋጀት እችላለሁ ብዬ አስባለሁ። እንደዛ ማድረግ አልችልም። እኔ ሰው ማንነት ነው ያለኝ። እዚህ ህይወት ላይ ሰው ማንነት የሚችለውን ያህል መታገል እንጂ በብርድ ልብሱ ልክ ተከርክሞ ስለገባ ህይወት የሚቀንስለት ፍጥረት አይደለም። ወይም ህይወት ከታችና ከላይ ያለውን ነገር የምታጓድልለት ነገር አይደለም። ይሄንን ማቅ ከሆነ መቀበል ግዴታዬ ነው ማለት ነው። ብርድ ልብሱም አይረዝምም፣ እኔም አላጥርም እና ነገሮች ሁሉ እንደዚህ ናቸው እና እኔ እንዴት ልኖር ብዬ አስባለሁ። እኔ መኖር የምችለው በአንድ ነገር ነው፣ ከላይ ያለውን ከታች ያለውን ነገር ተቋቁሜ ማለት ነው። ሲመጣም ሲሄድም ነገሮችን ተቀብዬ ማለት ነው። በመጠንከር ራስን በማዘጋጀት ከነገሮቹ ጋር ራስን ፊት እንድታደርግ ማድረግ ብቻ ነው አማራጭ። ሌላ ነገር አማራጭ መሆን አይችልም። ሲጎድልም ሲሞላም፣ ስታለቅስም ስታዝንም የዚህ ዓለምን ነገር ሁሉ ተቀብለ ለነገሮቹ የምትሰጠውን ምላሽ በራስህ እያስተካከል ከዓለም ጋር መፋለም ያለህ አማራጭ እሱ ብቻ ነው እንጂ የማትቀይራቸውን ነገሮች እቀይራቸዋለሁ ብለህ እዚህ ዓለም ላይ መታገል ትክክል አይሆንም። ሁሌ ደስ እንዳለኝ ልኖር፣ ሁሌ እንደዚህ ነገር እንዳገኝ እንፈልጋለሁ ወይም እንደዚህ ስላል ያንን ነገር ማድረግ አትችልም። ምክንያቱም የዓለም ገጽታ ይሄ ስለሆነ የዓለም ገጽታን ከተረዳ ደግሞ ከራስህ ጋር ተስማምተና ተስተካክለ መኖር እንድትችል የራስን ጥንካሬ በዛ ልክ መገንባት። ሲበርደኝ እንዴት ላድርግ? የላይኛው ሲበርደኝ እንዴት ልስራ? የታችኛው ሲበርደኝ ምን ማድረግ አለብኝ? የትኛውን ልጠቀም? እንዴት ልታገለው? እንዴት እንዲህ አይነት ነገር ልፍጠር ብለህ ከራስህ ጋር ራስን ካላስተካከልክ በስተቀር ያጠረውን መርዘም አይችልም። አንተም ደግሞ ባጠረው ልክ መስተካከል አትችልምና እንደኔ የህይወት ፍልስፍናዬ ህይወት አጭር ብርድ ልብስ ናት ብዬ አስባለሁ። አላቅም የሌላ ሰው